እንዴት አደራችሁ? እንግዲህ በቭሎግ ተመልሰን መጣን። እንግዲህ እንዴት ናችሁ? ያው በፓርት 2 ተመልሰን መጥተናል ማለት ነው። አሁን እንግዲህ ያው ከቀኑ 5 ተኩል ላይ እንግዲህ ሁለተኛ ቭሎጋችን ልንሰራ ወጥተናል። ወደ አሁን ቅድሚያ ወደ ቴሌብር እንሄድና ዲፖዚት እናደርጋለን ማለት ነው። ቀሪ ሂሳብ ብዙ ስለሌለን እዛ ሄደን መጀመሪያ ዲፖዚት እናስገባለን። እዛን እንግዲህ እንሰራለን ማለት ነው። ያ እዛ ሲት ሌላ አዲስ ነገር እስካሁን ምንም የለም ይመስገን። መኪና እየደረበብኝ ነው እና ልነሳ ከዚህ ጋር እዛ ጋር ሩቅ ትንሽ ይርቃል። እዛ አስገብተን እንሄዳለን ማለት ነው። ተከታተሉ። ሰልፍ ነው ምን እንደምናደርግ አላውቅም። አሁን ራሱ አዲስ ሰው እየገባ ነው። እንግዲህ ወይ ንግድ ባንክ አስገብተን በዛ ዲፖዚት እናደርጋለን። ሌሎች ተመልሰናል። እንግዲህ ፀሐይ በጣም አስቸጋሪ ነውና አያችሁ፣ ፀሐይ ኳላ ያለው ፀሐይ ኮፍያ ለብሼበት ነው። በጣም ከባድ ፀሐይ ነው ዛሬ ነው። መኪኖቹ ራሱ አዛዛ ናቸው ዛሬ የሚመጡት። ሰሚላ ውሃ ምናምን የሚጠጣ ሊያስኩም ትንሽ ሰራና ምናምን ነገር ወደር ካለ እንትን እላለሁ። እንዳያችሁት ነው ቴሌብር ሜጄ ወረፋ ነው። አሁን ባንክ ላስልክ ነውና እስከዛ ልቅረጽ ብዬ ነው። እየተከታተላችሁ ኦርደር ካለ ለመቅረጽ ሞክራለሁ። ያው ሳይክል ላይ ለመቅረጽ ሞክሬ ነበር፣ ተደፍቼ ነበር ዋና ላይ ስለማይመች ነው በእጅ እንቀርጻለን ማለት ነው። እሺ ከዚህ በኋላ ያለውን እያብራራሁ ልንገራችሁ። ምንድነው የተፈጠረው መሰላችሁ? ያ የመጀመሪያውን ኦርደር ያስኩት ካያችሁት ፈዋውን ዘይ ይሄ ነው ፈዋው። ዛሬ ወደ ሰፈር አካባቢ ነበር ፈዋው ቤት 7 ሰዓት አካባቢ ይዤው አድረስኩ ሰጠው ምናምን 40 ምናምን አግኝቼ ከዛ በጣም ፀሐይ ነበር እኔ ምደካከመኝ ምናምን እንደምታዩት ላቤ ምን አራሽ እዛ ወደ ቤት ተመለስኩኝ ማለት ነው። ብዙውን አድርሰናል። አንድ ኦርደር 40 ምናምን ብር ሰርተናል። ዜሮ ቲፕ ነው ግን ያው እየቀጠለ ነው። አሁን 7 ሰዓት ተኩል ነው። ፀሐዩን ነግራችሁ አልችልም። ላቡን ሹሽ አባቴ እየቀጠለ ነው። እንግዲህ ቤት ደርሰናል። እያያችሁት ነው ላቤ ከዛ እስከ 10 ሰዓት አረፈጅ ምናምን 11 ሰዓት ሲል ደግሞ ድጋሚ ወጣም ማለት ነው። ፋታ ውስጥ ወጥተናል ማለት ነው። አሁን ድጋሚ ሳይክላችን ይዘን እንግዲህ የማታ ስራችን እንደማ 11 ሰዓት ሊሆን ነው። 10 ሰዓት ምናምን ተኩል አካባቢ ነው እንግዲህ የማታ ስራችን እንደሞ እንሰራለን። ምቻቹ ያው ልክ እንደወጣን ደስ በሚለው ሁኔታ ትንሽ እንደቆየ ምን ኦርደር አገኘን ማለት ነው። ወደ 11 ተኩል አካባቢ ኦርደር አገኘን። አነሳ ነው የተፈጠረው መሰላችሁ? ወደ ጡረልሽ ነበር የሚሄደው። ጡረልሽ ወደ እዛ አካባቢ ነበር የሚሄደው። አደረስን ምናምን ሄድን። ከዛ ዘን ሰፈሩ በጣም ያቦክም ነግራችሁ ላይ ማለት ነው። በጣም በቃ የሌለ ዋው ነው። እዛ በቃ ቭሎግ ማድረግ ነው የረስቻለሁ ገባይ። ያው በዚህም ስልክ ስለሆነ ሎኬሽንም ሁሉም ኦርደር የምንይዘው የምቀርጸውን በዚህ ስለሆነ ያው ብዙም አይመችም። ዘን ምንድነው ያደረኩት ምን መሰላችሁ? ቤቷ ከደረስኩ በኋላ ግቢያቸው በጣም ትልቅ ነው፣ የሚያደነጋግር ነው። ላይክ በ3 በር ምናምን ያለው ሲመስለኝ ማለት በዛ ጎን በዚህ ጎን በዚህ ምናምን እያለ ማለት ሶሪ አላወኩም። በዛኛው በር ነበር የኩት። ከዛ ስደውልላት እኔ በታች ነኝ ምናምን አለች ማለት ላይክ ሰፈሩም እሷም አታቆም ሲመስለኝ እኔም ደግሞ ከዚህ በፊት ሄጄ አላቅም። በጣም ነው የሚያምረው ሰፈሩ ነበር። በጣም ነው የሚያምረው ሰፈሩ። እኔ አዲስ አበባ እየኖርኩ ተካየኖርኩ ነበር እስካሁን አዲስ አበባ ነው ሰፈሩ። እኔ እንጃ ከፊት ለፊት እሱ ስላለ ነው እንጂ አሳያችሁ ነበር። ቤታቸው ልነግራችሁ አልችልም። በቃ የሆነ ሰፈር ነው የሚያክለው ቤታቸው ማለት ነው። ከዛ በቃ ድልድዩ ትለኛለች። እሷም አላወቀችውም ቦታውን። ሰው ስጠይቅ ድልድዩ የቱ ጋር ነው ናን ስለዛ ነው ናን ተባልኩኝ ማለት ነው። እዛ ላይክ በዛ በኩል ስል ደግሞ አያሳልፍም መንገድ ምናምን ሳይክልና ለማለፍ አይመችም ሳይሆን እንዴ ነው የሀብታም ሰፈር ካያችሁ አንዳንዴ ይዘጋ በአጥር ምናምን ነገር ዘበኛለው መንገድ አለ። ግን ያው እዛው የሚታወቅ ሰው ብቻ ነው የሚገባበትና እንደዛ ነገር ነው ማለት ነው። እዛነ በዚህ በኩል አላስገባ ብሎኛል ስላት አረ በሱም አይደለም በታች ነው አለች ድጋሚ ማለት ነው። ከዛ በቃ የወረድኩትን ቁልቁለት ድጋሚ ወጣሁትና
ዞሬ ምናምን ሰጠዋት። ከዛ ምን ተፈጠረ መሰላችሁ? የሆነ ሰዓት ላይ ወደኩኝ መሰለኛ ዳገት እየነዳው በእጅ አውጥቼው ነበር ካያችሁት ምግቡን ማለት እንትን ነው የሆነ ዲዘርት የሆነ ቸኮሌት ነገር መሰለኝ። ከዛ በእጅ ይዞ ነበረ በቃ እሱም እንዳይጎዳ ብዬ እኔ ወደኩኝ ማለት ዘን ሳይክሉን ተጎዳ። እየገፋው ሄጂ ሰጠዋት። ፔዳል ወርዶ ነበር አስተካከልኩናል። ከዛ በቃ እናዳይ ምናን ሁላ ቲፕ ራሱ አልሰጠችኝም በባዶ ማለት ነው። ከዛ ሳይክላችንን ሰጥቻት በቃ ሳይክልን አስስቼ ልሄድ ስል ጎማውና ቦዱ ተለጣጥፏል ማለት እዛ ጋር መፍቻ ላይ ያስኩ ምን አለ ያስኩ ልጥፍ ብሏል። ቸርኪው ደግሞ የሆነ እንደማጣመም ሆኗል ማለት ምንም አልነዳ አለ በቃ ወላሂ ሳይክል ተበላሽቶብኝ ኦርደር ደግሞ ይዣለሁ እና እንትን እያልኩ ነበር ሙሉ ሳይክሉ ተበላሽቶ ኦርደሬን ኦን ታይም አስደርጌ -5 ሚኒትስ ገብቻለሁ። ከ9 ደቂቃ ቀንሻለሁ በጣም ማለት እንደዛ ሲሆን ብር ይቀነስባቸው። እንግዲህ ምንም ማድረግ አልችልም። ረሳሁት ይወላ ስንት ድራማ እንደተሰራ ብታውቁ። ልጅቷ ራሱ የወጣችልኝ ስንት ሰዓትና ስንት ሰዓት ቆይታ ምናምን ነገር። በዛ ላይ አሁን ሳይክሉ ተበላሽቶ ፔዳሉ አይመታም። ፈጣሪ ይጠብቀን። እዛ አለያችሁ በቃ እየገፋው አስቡት። ኢማጂን ከጥሩ ኃይሎች እስከ ቤት ድረስ ማለት ነው ወደ 4 ኪሎ ሜትር አካባቢ ነው በቃ በማታ። በሚገርማችሁ ሁኔታ ደግሞ ኦርደር ይዤ ነበር እዛ ጋር። ከዛ በቃ ኦርደር ይዤ ነበር ደወልኩላቸው ምናምን ነገር ወደ ቢዩ ቦት ላይ አመልክቼ ምናምን ቴሌግራም ቦት አላቸው አመልክቼ ምናምን ደወሉልኝ። ኦን ታይም የሚባል ነገር አለ። ኦን ታይም ማለት ሰዓት እንዳይቆጥርባችሁ በፈለጋችሁ ሰዓት ለማድረስ ማለት ነው። አድርጌው ምግብ ቤቱ የት መሰላችሁ? ወደ ድሪም ታወር አካባቢ ነበር ጦሬልች። እኔ ያለው ደግሞ ታች አጉስታ ጦሬልች አጉስታ ነበር። ከዛ በቃ ሂድና ተቀበልና አለኝ። ልክ ምግብ ቤቱ በረጋ ስደርስ ከስተመሯ ደወለችና ያዘዘችው አይ ቆይቶብኛል እኔ ምግቡን አልፈልግም አልቀበልም አትልም። ከዛ እሱን አመለከትኩኝ ምናምን ነገር። ከዛ በቃ ብሩ ይመለስልሃል ተብዬ ነበር ወደ 700 ብር አካባቢ መሰለኝ በቃ 690 ወይ 700 ብር ቢሆን። እዛ በቃ አይ ምግቡንም አልቀበልም ምናምን ብዬ ከጦሬልች ጀምሮ እስከ ቤተል ድረስ እየገፋው በዛ ማታ አይታችሁኛል ሙሉ መንገዱን ማለት ስገፋ ዳገት ልንጋተው ነው ይላል። እስካሁን ሰው በጣም በቃ ከባድ ነበርና እየገፋው ምናምን ነገር ልክ ከደረስኩ በኋላ በቦት ላይ ምን ብለው ላኩልኝ አይ ያንተ ጥፋት ነው ማርፈድ አልነበረብህም ምናምን ብለው እኛ እናስተካክለዋለን ብለው ነበር። ያንተ ጥፋት ነው ምናምን ነገር ስለዚህ አይመለስም ምናምን ብለው ነገሩኝ ማለት ነው። ኮንታክት ለማድረግ ሞክሬ ነበር በጣም ቲም ሊደርን ጨምሮ ግን እስካሁን ምንም አይነት አዲስ ነገር የለም። ወይ ከምግባችን አሉን ወይ ከብራችን አሉን 700 ብር ተቆርጦብን ሳይክላችን ተበላሽቶብን አለን። እንግዲህ ያው እየገፋን ነው አሁን 2 ሰዓት ተኩል አካባቢ ይሆናል። ወላሂ በጣም ትናት ይችላል ግን ለበጎ ነው ብለህ ማለት ነው። እንደዚህ አይነት ነገር ላይ ለበጎ ነው በቃ። ይህ አሁን ብቻ በጣም ብዙ ይቀረናል ለቤት ለመግባት። ፈጣሪ ይጠብቀን። 700 ብር እንደዚህ ሆኖ ተቆረጠብን። ወይ ከምግቡ አሉን ምግቡን ተቀብለን ወይ አልበላ ነው ወይ ደግሞ ብሩን አልተሰጠን ብቻ ያናዳል። ያው ክፍዬን ግን ተቀብያለሁ። እንዳደረስክ ተደርጎ ነው የሚከፈለው። ያው አሳያችኋለሁ እና ያው በሚገርማችሁ ሁኔታ የዚህኛው ወር ደሞዝ ራሱ 700 ብር ነው የበላው። ታሳያችኋለሁ ስክሪንሾቱን። ይኸው እዚህ ጋር የምትመለከቱት አያችሁታ 700 ብር እና በቃ እንደዚህ ነው። በጣም ጠንከራ ከሰራ እስከ 2000 ብርም 2500 ብርም በሳምንት ታገኛለህ። ኖርማል ደግሞ ለዛዛ ፈዛዛ ከሆንክ እስከ 400 ብር 300 ብር ታገኛለህ። እንደኛ ደግሞ ማዕከለኛ ከሆንክ በቃ ከ500 እስከ 1500 ትሰራለህ ማለት ነው። ያው እንግዲህ የዚህኛው ወር ደሞዜ 700 ብር ነበር። በቃ ያው በሳምንት ነው የሚለቀቅላችሁ ደሞዛችሁ። እና ደግሞ አንድ ልጅ የጠየቀኝ ጥያቄ ምንድነው የሚለው እንዴት ነው ካሽ ከተቀበልከ በኋላ ለምግብ ቤቱ ነው ወይ ብሩ ምን ሰጣቸው ወይስ ለራሳችን ነው ያልከው? ብሩ ምግብ መጀመሪያ የሚገዛው መጀመሪያ ሁለት አይነት አገዛዝ አለ ምግብ ሲገዙ ማለት አንድ በዲጂታል የተከፈለ የሚል አለ። ሁለተኛ ደግሞ ኖርማል በእኛው ገንዘብ ተከፍሎ ምግቡን ሰተናቸው ብር የምንቀበላቸው አለ። ዲጂታል የተከፈለ ማለት እንዴት ነው መሰለ ራሳቸው እዛው ካዘዙ በኋላ የሚከፍሉ ሰዎች አሉ። አንዳንዴ እንደዛ ሲሆን መጥፎ ነው። በዲጂታል መጥፎ ነው ሳይሆን ኖርማል ነው፣ ግን እንትን ነው ጥሩም ነው ጥሩም አይደለም። ለሪስክ አይከተህም።
በቃ ምንም ቢሆን ከስተመሩ ቆየብኝ ምናምን ተውት ካንሰል አድርግቻለሁ ምናምን የሚባል ነገር የለም። አንዴ ስለከፈለ በቃ ይጠብቃል ምግቡን። ግን ሁለት ደግሞ ሎኬሽን ቢቀይር ባይቀይር አንተ ጉዳይ አይሰጥም፣ ትበለዋለህ። ምን አገባ ገባህ? እሱ ብሩ ይቀልጣል ዲጂታል ሲሆን ማለት። ግን የሚያስጠላው መጥፎ ጎኑ ደግሞ ቲፕ የለው። እዚህ ስራ ላይ ደግሞ ወሳኙ ነገር ምንድነው መሰለህ? ከሚከፈል በላይ ቲፕ ነው። በቃ እኔ በእውነት ነው የምልህ ያለፈው ሳምንት ከተከፈለኝ በላይ ቲፕ አግኝቼበታለሁ። በቃ አንድ ሰው አንዳንዴ 100 ብር ይሰጣል፣ 50 ብር ይሰጣል። አታውቅም፣ ያው በባዶም ትሸኝ ትችላለህ። 2 ብር 3 ብር የሚሰጥ ይችላል። ቲፕ በጣም አለው እዚህ ስራ ላይ ማለት እና ወሳኙ ነገር ቲፕ ነው። እና በዲጂታል የተከፈለ ሲሆን በቃ ብዙ ሰው አይሰጥህም። ኖርማል ምግቡን ይቀበልና ቀጥታ ይገባል ወደ ቤቱ ማለት ነው። ኖርማል ግን ከሆነ ቢያንስ እንኳን የሆነ ትርፍ ከመጣ ቢያንስ የሆነ አሁን 1016 ብር ከመጣ 1020 ብር ምናምን አድርጎ ነው የሚልኩልህ። 4 ብር ቢያንስ ይመስገን ብለህ ትቀበላለህ። አንዳንዴም 50 ብር 100 ብር የሚለቅባል። ለዛ ነው እና ምንድነው የምታደርገው መሰለህ? መጀመሪያ ከተመዘገብኩ በኋላ በቃ ዲፖዚት ማድረግ የሚጠበቅብህ ብር አለ። ያው ከ1500 ብር በታች ባታደርግ ይመከራል። ምክንያቱም ያው አብዛኛው ኦርደር የሚመጣው 1200 ብር፣ 1000 ብር፣ 900 ብር ምናምን። ስለዚህ ያው ከፍ ያለ ብር መጠን ባስገባህ ቁጥር ያንተ የስራ እድል ይፈጠርልሃል እንጂ ሌላ ምንም ጉዳት የለውም። ሌላው ራስ በቴሌ ብር ዲፖዚት ያረከው ነው። በሱ ምግብ ነው ይገዛና ከዛ አንተ ደግሞ ሄደህ ትቀበላቸዋለህ ማለት ነው ገንዘቡን። ከዛ እሱን ተመለሰ ሪሳይክል ማድረግ ነውና የምትሰራውና እንትን የምትለው የተለያየ ቦታ ነው የሚቀመጠው። እዚህ ጋር ከታች እንደምትመለከቱት በዚህ ሳምንት የሚላለ በዚህ ቀን ዛሬ እና በዚህ ወርና የሚላለ እሱ ለብቻው የሰራው ነው። ኦርደር ሰርተህ ያደራረስካቸው እሱን ደምሮ በሳምንቱ ነው የሚለቅልህ። እሱና ላይ ያለው ደግሞ ባላንስ የተለያየ ነው። ባላንስ ላይ ያለው ባላንስ ማለት ራስ ዲፖዚት አድርገህ የምትሰራበት ነው ማለት ነው። እና ያው ካሹን ተቀበለ ቴሌብር ድጋሚ ታስገባና ድጋሚ ዲፖዚት ታደርጋለህ እንጂ ያው የራሳችን አይደለም ማለት ነው ብሩ። ሌላኛው በቃ ያለው ስራው ይሄ ነው። ትንሽ ስራውን ሪስኪ ያደረገው ነገር ቢኖር አንዳንዴ ከስተመር ሄደ ስልክ ያነሳልህም፣ አንዳንዴ ሎኬሽን ይቀይሩብሃል። ያው በደስ በሚል ሁኔታ ቦታ አለ። ያው የቢዩ እዛው አፕሊኬሽኑ ላይ ቦት ስላላቸው እዛው ላይ ያሳወቀ ቶሎ ይመልሱልሃል። አንዳንዴም ያው ላይመልሱልህ ይችላል፣ ግን አብዛኛውን ጊዜ ይመለስልሃል። እዛው አሳውቀህ ምናምን ነገር እንትን ይላል። አንዳንድ ከስተመር ደግሞ ደስ የሚል እኔ እስካሁን አንዴ ነው ያጋጠመኝ ብላው ትባላለህ። አንዳንዴ ማለት ነው ደስ በሚል እንትን አይ በቃ ሎኬሽን ቀይሬያለሁ ምናምን ነገር ብሩ ልልክልሃለሁ ብለው የምትባለው አለ። አንዳንዴ ደግሞ ሄደ ብለው ረፍዶብሃል ብለው ሆነ ያልቀበልህም ቢልህ ማለት ብርን ሳይልክልህ ማለት ነው። እና ብዙ አይነት ከስተመሮች አሉ። ያው ጥሩን ያብዛልን ነው የሚባለው። ያው ከሞላ ጎደል እንዴት ነው ይሄ የቢዩ እንትን ይቀጥል ወይስ በዚህ በሁለተኛ ቪዲዮ ይበቃናል ነው የምትሉት? ብቻ ይሄን ይመስላል። ለምትሰጡኝ ፍቅር አመሰግናለሁ። ሰብስክራይብ እያደረጋችሁ እስከዛሬ ብያችሁ አላውቅም። አራተኛ ቪዲዮ ላይ ደረስን እንዴ! ደግሞ እኮ ያኛው ቪዲዮ ራሱ የተለቀቀው ከሳምንት ከምናምን በፊት ነበር። ብቻ ሰብስክራይብ እያደረጋችሁ ላይክ ነው ኮዶላችሁ ላይክ ሼር እና እያደረጋችሁ ቴንክ ዩ